ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነሽ ሸጣን ረጂም ይሉታል ማንን አላህን ራሱን ማለት ነው በማያውቁት ቅርጽ ስለመጣ ከዛ በኋላ ላንተ አንሰግድም አንተን አናውቅም ሲሉት እንደገና እነሱ በሚያውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላቸዋል ከዛ በኋላ አዎ እውነትም አንተ ጌታችን ነህ ይሉታል ለምን ቅርጹን ስለሚያውቁት ስለነበር ማለት ነው I saw my Lord in the most beautiful form በጣም በሚያምር ሁኔታ ጌታዬን አይቼዋለሁ አለ ኦኬ በሚያምር ቅርጽ በሚያምር ፎርም ያ ቅርጽ አይቶታል በሚያምር ሱራ ማለት ነው ያ ሱራ የምትለው ቃል የገባችው ኤግዛክትሊ ለአደምም ተሰጣለች ለጅብሪልም ተሰጣለች ሱራ የምትለው አክሰንት እቺ ቆንጆ ማለት ነች አይደል አክሰንት አክሰን ያ አክሰን ቆንጆ ማለት ነው አክሰን ያ ሱረቲ ማለት ነው የሱ ምንራ ኢሜጅ ሱራው ማለት ነው ሱረቲን ሳይሆን ሱራህ ነው ቀጥሎ ከተነበበ ቲን ተብሎ ይቀጥላል እዛ ላይ ከቆመ ደግሞ ሱራ ተብሎ እንቀጥለው አዲሱን እንቀጥለው ኦኬ ሱራ እሺ ተቆመንማ በማን እንትን ነው የፈጠረው እሺ ቆንጆ ነው አይደለ ጥያቄ ምንድነው ከመጀመሪያው ጀምሮ እንትን አረበኛው ማለት ነው ስለዚህ አላህ ቆንጆ ነው አላህ በቁንጅና አላህ ቆንጆ ነው አላህ መሐመድ አላህን በቁንጆ መልክ አይቶታል እንስማማለን እስኪ ሐዲሱን ከላይ ጀምሮ ላንብበው ከላይ ጀምሮ ገብቷል አሁን እቺ መሃል ላይ ያለችው እንትን ዲፋይን ሐሳብ አታምጡ ቁንጽል ሐሳብ ሳይሆን ለውይይት ከሆነ ያው ቀጥል ምን አንፃር ነው ለማወቅ ከዚህ ጀምራ አንብብ ሐሳብ አግኝተዋል ስለዚህ አላህ ቆንጆ ነው አላህን በቁንጅና አይቶታል ሉክ ሁለት እጅ አለው ሁለት አይን አለው ሁለት ጆሮ አለው ሁለት እግር አለው ባት አለው ቆንጆ ነው አሁን ሱራ 95 4 አንድ የክርስቲያን ፈተው አሁን መጣል አደምን ነው የፈጠረው አይደል አደምን ሲፈጥረው በጣም ቆንጆ አድርጎ በአማረ አቋም ነው የፈጠረው በአማረ አላህ ምንድነው ቆንጆ ነው ስለዚህ አላህ አደምን በሱ መልክ ፈጠረው ወይንም ደግሞ በሱ ምስል ፈጠረው የሚለው ኤግዛክት ይመጣል ማለት ነው በጣም በአማረ አቋም ምን በሚያምር በአማረ አቋም ላይ ፈጠር ነው ስለዚህ ውብ አድርጎ ቆንጆ አድርጎ አቋሙን ፈጠረው ስለዚህ ውበት የሚገልጽ ነው አይደለ ታንክ ዩ አላህ ጋር ደግሞ ስትመጣ አምላክ ጌታዬን ቆንጆ ሆኖ አየሁት ነው ያለው እይታ ቁንጅና ግራስ በሚያደርገው ምን ነው ውበትን ነው አይደለ ስለዚህ በቆንጆ ቅርጽ አየሁት አለ እዛ ጋር ደግሞ በቆንጆ አቋም ፈጠርኩት አለ ምን ልዩነት አለው ታዲያ በሰው ልጆች በፍጡራን መካከል ማማር ራሱ ልዩነት አለ አንድ የለውም ማለት ነው ልዩነት አላቸው ነው የለውም ብለን መከራከር እንችላለን ለምን አላህ አደምን ሲፈጥረው በራሱ አምሳል ነው የፈጠረው አላህ ቆንጆ ነበር ልክ አደምን ስለ አህሰን ስለ ቁንጅና እያወራን ስለ ቁንጅና እያወራን ስለነበረ ነው ወደዚያ አህሰን ካሊድ ወደ ኋላ እየተመለሰ ስለሆነ ሁለቱ ጋር የተጠቀሰው አረብኛ ቃል ተመሳሳይ ነው አይደለ ኢቨን ከስራና ምናምን እንኳን ልዩነት የለውም ተመሳሳይ ነው አንድ አይደለም እኔ በቃሉ ላይ አይደለም ማማር የሰዎች ውበት ራሱ ልዩነት ያለው ፈጣሪ ደግሞ ረቂቅ ስለሆነ የፈጣሪ ውበትና የኛ ውበት የሚመሳሰል አይደለም ምንም እንኳን ያምራሉ ላንተ ያማረ ህንፃ ለኔ ላያምር ይችላል አይደል ፍጡራን ሆነን እንኳን ፍጡር የተፈጠረ ነገር ራሱ ማማሩ ልዩነት አለው አይደል
አላህ የተሻለ ቆንጆ ነው፣ በቃ ከአደም የተሻለ ቆንጆ ነው ብዬ አርጊው ላድርገህ። እሺ ባታመጣም እንደዛ አይነት ማስረጃ ልታመጣ እንደማትችል በአቅም ስቲል ምንም ምን ማተር የሚያደርገኝ አይደለም። በቃ አላህ አይደለም ስታይ ምንድነው አቋሙ? ቆይ አንዴ አስጨርሰኝ። ስለዚህ አላህን መሐመድ በቆንጆ ቅርጽ አየው። አላህ ደግሞ አደምን በቆንጆ ቅርጽ ፈጠረው። ከዛ አላህ ደግሞ ምን አለ? አደምን በመልኬ በቁመናዬ እንደኔ ፈጠርኩ ቆንጆ አድርጎ አለ አላለም? ሐዲሱን ክፈተው። በሱ ላይ አልተስማማንም። ሐዲሱን ክፈተው። አሁን ወደ መረጃ እንገባለን ማለት ነው። አሁን ዙሩን እናከረዋለን። በመልክ ሙገቱ ውስጥ ተገባ። መልኬ ፈጠርኩት፣ በኔ መልክ ፈጠርኩት ያለ ነገር ምን ላይ ነው ያለው? ክፈተው ክርስቲያን ክፈተው። የቅድሙን እያመጣልኝ እኮ መልኩን አያካትትም የሚለውን እስቲ ያሳየኝ። ይሄንን ምን ላሳይ? ሱራ መልክን ያካትታል አያካትትም? ኖ ኩዌሽን። ያካትታል አያካትትም? ኖ ኩዌሽን። ምን ኖ ኩዌሽን? ማዳዝት ሚል ጥያቄ የለውም። ያካትታል። ቴንኪው ጨረስን። ስለዚህ እዚህ ጋር የተጠቀመው ምንድነው? ኢሜጅ የሚለውን ሱራ ነው የሚለው ያልነው። እኔን አላህ በመልኩ አደምን ፈጠረው የሚለውን ሳባዎቹ እንደዛ አላሉም፣ ወይንም ደግሞ ነብዩ እንደዛ አላለም ያለ ታቢያንም ሆነ ሰለፋን። እዛም ከመሄዴ እዚህ ላይ ትርጉሙ ላይ ራሱ እኮ አለ። ቅድም ስላላየሁት ነው እንጂ እኮ እዚህ ላይ ራሱ እኮ ሂስ የሚለውን ለአደም ነው የተገለጸው እያልኩ እኮ ነው። እዛም ፋርዘር ሳንሄድ ሂዝ ማለት ምን ማለት ነው? አዳም ማን ነው እንደዛ ብሎ ይፈታል? የትኛው ሰለፍ ነው እንደዛ ብሎ ይፈታል? እስኪ እንትኑን አምጣው ፊት ለፊት አድርገው። ማን ነው እንደዛ ብሎ ይፈታል? ይኸው ፊት ለፊት ያለው መረጃውን እያየው እኮ ነው። የእንግሊዝኛውን አመጣልኝ፣ የአረብኛውን አመጣልኝ። እንግሊዝኛው እና ኢብኑ ተይሚያም ተቀበላቸው ከሆነ እሺ፣ ያለ ትልቁ ሼክ አልኢስላም ኢብኑ ተይሚያ የምትለው ሼኹል ኢስላም ማለት ነው። ምን ይላል መሰለ? the word surah or image in this hadith is like all the other name of attribute of Allah ይላል። ለአላህ ልክ ሌሎች ባህሪያቶቹ አትሪቢዩት እንዳደረጉት እዚህ ጋርም ሱራ ብሎ የገባው ያላህ ነው አትሪቢዩት የሚያደርገው። ሱራው ላይ አይደለም፣ ሂስ በሚለው ፕሮናውን ላይ ነው እንትናችን እዚህ ላይ ተቀበለ። ሂስ የሚለው ፕሮናውን ሪፈር የሚያደርገው አላህን ነው እንጂ ማነው አደምን አይደለም። እሺ አንተ እያልከኝ እኮ ነው። እዚህ ላይ ለምሳሌ ሰለፎች ያሉት ኢብኑ ተይሚያ ያሉት እስኪ አለ ወይ? ካለ አያለው ነው ያልኩት። እዚህ ላይ ካለ እሺ ያሳየኝ እኮ አይደለም ብላ ተከራከራ። ቅድም እኮ አሳየነ። ይሄን ፈትዋ ያመጣ ነው የሰለፎችን ትምህርት ይዘው መተው ነው እኮ ፈትዋ ይሰሚለውን አላህን ለማለት ነው ያለበትን ማስረጃ ካሳየኝ አውጥቼ ካላስ እኔ ካሊድ አንዴ አስጠጋው ክርስቲያን ለ1500 ሰው ምን እያወራ እንደሆነ እያወቁ ካልሆነ ሂዝ ሚለው ለአላህ ነው የተባለበት ይላል። ተከፍቷል እኮ ሉክ these two hadiths indicate that the pronoun in the phrase in his image refer to Allah ማን ነው የሚለው ሪፈር የሚያደርገው ይላል። እስኪ ማን ነው ይላል? የቱ ከፍ አድርገው እስኪ ለክርስቲያን አስመርለት። ረችትና 3 መስመር ራሱ አይሞላም እኮ በእናት ይሄው አንብብሽ the pronoun in the phrase in his image refers to Allah his image የሚለው ፕሮናውኑ ሪፈር ቱ አላህ ነው ተብሎ ተቀመጠል። እሺ እሱን ነው የሚያመለክተው ፕሮናውኑ ሂዝ የሚለው ኢሜጁ ለዛውም ደግሞ ኢሜጅ ብሎ ካስቀመጠልህ ማለት ነው። እንደዚህ ብሎ ሲያስቀምጥልህ ደግሞ ምንድነው ኢሜጅ የሚለው ነው ወይ ምናምን ብለህ ደግሞ ሰርክል ውስጥ ገባህ ማለት ነው ጨዋታ። ኢሜጅ የሚለውን ቅድም ዘግተህ መጣል ወይም ደግሞ ሱራ የሚለውን አሁን ያ ኢሜጅ የሚለው ላይ አይደለም ሂዝ ለመግለጽ የፈለገው አላህን ሂዝ ኢሜጁን እኮ አይደለም አላህን ነው። ሂዝ አስቀምጠልህ አንተ እኮ ነው እያልከኝ ያለው መረጃው እኮ አይደለም። ይሄው አንብባ አትረዳም እንዴ ወንድሜ? in his image refers to Allah እና his image እና his አንድ ናቸው እንዴ? in his image
አይ ቲንክ እንግሊዘኛው ነው እናታውቅም። ካፈርኩ አይመልሰኝ አትበል፣ እንደዚህ ድርቅ አይባልም። ካፈርኩ አይመልሰኝ ነው። ቅድም ግን ሲያነሳ አንድ ሐሳብ ብቻ ትንሽ ልናገርና እኔ እንትን ላለው ችግር የለም። ቅድም ሲናገር የነበረው አላህን የሚመስለው የለም እሱ ሰሚው ተመልካች ነው የሚለው ማለት ነውና እንግዲህ አላህን የሚመስለው የለም ከተባለ ሰሚና ተመልካች የሚለው ቃል ያፈርሰዋል። ምክንያቱም ብቸኛ ሰሚ እሱ ነው ማለት ነው። እነሱ እንደሚሉት መተርጉም ካለበት ብቸኛ ሰሚ ሊሆን የሚገባው እሱ ነው። ባይዘው መስማት ባህሪ ነው፣ ባህሪን ነው የሚያመለክተው እንጂ ፊዚካልን አይደለም የሚያመለክተው። በባህሪም ይመሳሰላል ነው። አሁን ሰው ከአላህ ጋር በባህሪም ይመሳሰላል። መስማት ባህሪ ስለሆነ እንደ አላህ ይሰማል፣ አላህ የሚሰማ ሰው የሚሰማ። ስለዚህ ኢቭን ባህሪ ጋር ራሱ መመሳሰል አለ ብሎ እየተናገረ ነው። ቅድም እሱ አንተ ስትጠይቀው ጆሮ፣ አይን ምናምን የሚባሉት ነገሮች አላህ አሉት ብለህ ስትጠይቀው አሉት ሲል ነበር። እነዛ ደግሞ ፊዚካል ቦዲዎች የሆኑ ነገሮች ናቸው። ሪፈር የሚያደርጉት ባህሪን ሳይሆን ፊዚካል የሆኑ ቦዲ ነገሮችን ነውና አላህ በቃ በትክክል ሰውን እንደሚመስል ፊዚካል የሆነ ቦዲ እንዳለውም ይገልጻል። እንደገና ደግሞ ባህሪም ደግሞ ከሰው ጋር የሚመሳሰል ባህሪ እንዳለው ይገልጻል። አላህ ይሰማል፣ እኔም እሰማለሁ። የሱ መስማትና የኔ መስማት ሊለያይ ይችላል። ፊዚካል ጆሮ አለው ብለህ ስለተናገርክ፣ ቅድምም አይንም አለው ብለህ ስለተናገርክ እኔም አለኝ እሱም አለው፣ በቅርጽ ሊለያይ ይችላል እንጂ ደሴም ነው ማለት ነው። ስለዚህ ከዚህ አንፃር ነው አደምን በመልኩ ፈጠረው የተባለው። አሁን ሂዝ ኢሜጅ ለማለት የሞከረው ደግሞ በአደም መልክ ነው ለማለት ነው ሐሳብ ለመስጠት የሞከረው። አደም ሳይፈጠር መልኩ ከየት መጥቶ ነው በራሱ መልክ የሚፈጠር? ይሄ እኮ በጣም ፋላሲ ነው። አንድ አካል ሳይኖር በፊት የሱ መልክ አይባልም። ኦኬ፣ ሲፈጠር ነው መልኩ አብሮ የሚፈጠረው። ስለዚህ ሳይኖር በፊት መልኩ ከነበረ እሱ ራሱ ፈጣሪ ነው ባይዘው ማለት ነው። ከመፈጠሩ በፊት ራሱ መልኩ አለ ብለህ እየነገርከን ነው። ከመፈጠሩ በፊት ያለው መልክ ያለህ መልክ ነው። ስለዚህ በዛ መልክ ተፈጠረ ነው እያለ ያለው አዲሱ። በዛ መልክ ተፈጠረ ነው እንጂ አደም ሳይፈጠር በፊት መልክ ነበረውና በራሱ በመልኩ ፈጠረው የሚል የተሳሳተ ትርጉም ነው። ስለዚህ አምላክ ካላደረከው በስተቀር ከመፈጠር ጊዜ ጀምሮ ነው መልክ የኖረው አደም እንጂ ከዛ በፊት የለውም። ስለዚህ እነዚህ በጠቅላላ ነገሮች ትክክል አይደሉም። እሺ ቀጥሉ።